ሻለው እኔ ጋር የሚጠቅም ነገር አለ ምናምን አለች። ደግሞ ምንድነው እሷ ጋር የሚጠቅም ነገር? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ከፍ ከፍ አድርጉት ማለት ነውና እንግዲህ እየላችሁ የመጣሁት የምሳሌ ድራማ ነው። ምሳሌ ድራማ 100 ክፍል 81 ነው ይዤላችሁ የመጣሁት። እንግዲህ ማለት ከሌላ ሰው ጋራ ስልክ እየተደዋወለች ስለ ብሩኬ በጣም አይምሮዋ ስለተነካ አሁንም እነ መድብልንም በጣም እያፈላለገች ነው በሌላ ሰው። ዳጣን መንገድ ላይ ስታገኛት ዳጣን ብር እንሰጥሻለንና መድብል የደበቃትን ልጅ ብታወጪልን የት ነው ያለችው? ስለዚህ በብር መደራደር እንችላለን። ያንቺ ምክንያት ምንድነው? ስለዚህ አሁን አንቺ እንደዚህ ቆሜ ሳነጋግርሽ ለቀልድ ሊመስልሽ ይችላልና እኔ ቀልዴን አይደለውም እውነቴን ነውና ስለዚህ እውነት እስከሆነ ድረስ ይሄንን ቀልዴን አይደለም በብርም እንደራደር። ትትናን የት እንደደበቃትና ትትናን የት እንዳረጋት ከኛ ጋራ ልትተባበሪን ወይ ትችያለሽ ብላ ስትጠይቃት ነበረ። ትትና እኔ ግን ምንም የማቀው ነገር የለም። ለምንድነው የምትፈታተኝኝ? የት እንዳለው ለምንድነው እኔንስ ማወቅ የፈለግሽው? እንደዚህ አይነት ጉድ ውስጥ ለምንድነው የምትከችኝ? ስለዚህ አንቺ ግን እኔ ትቼሻለሁ። አንቺ ከእንደዚህ አይነት ጉድ ለምንድነው የማትወጪው? ያንቺ ምክንያትስ ምንድነው? ችግርሽ ምንድነው? ለምንድነው የማትናገሪው? ስለዚህ ያንቺ ችግር ምንድነው ስትላት ነበረ። ነገር ግን እኛ እኮ ምን አለበት በእንደዚህ አይነት ነገር ብንተባበር፣ ችግራችንን ብንቀራረፍ ምን ችግር አለው? በብር ደግሞ እንደራደራለን። ብር ደግሞ የአቅሜን ሳይሆን የአቅሜን እሰጥሻለሁ፣ ምን ችግር አለው ስትላት ነበረ። ስለዚህ እኔ እንደዛ ሳይሆን መድብልን በጣም መጥፎ ሰው እንደሆነ በደንብ ታውቂያለሽ። መድብል ደግሞ የጀመረውን ነገር አንዴ ከያዘ እንደማይለቅ ደግሞ እኔ እየተደበቅኩ እየሄድኩ ነውና በዚህ መጥፎ ጊዜ ለምንድነው አንቺ እንደዚህ የምታደርጊው? ምክንያቱም ለምንድነው ስሜን በየቦታ እንድትጠሪኝ ስለማልፈልግ፣ አንቺ ደግሞ የኔን ስም ለምንድነው የምትጠሪኝ? ስለዚህ አንቺ እኮ የኔን መኖር አትፈልጊም። ደግሞ ቀጥ ብለሽ እኔ ወደ ሌላ ስራዬ እየሄድኩ ነበረ። ደግሞ ዳጣ ብለሽ ስትጠሪኝ ምን ሆነሽ ነው? ያንቺ ችግር ምንድነው ማለት ብላ ስትጠይቃት ነበረ። እኔ እኮ ምንም አላረኩም፣ እንደማመጥና በብርም ቢሆን እንደራደር ብዬሻለሁ። በእርግጥ ግን 1,000,000 ብር እሰጥሻለሁ፣ በሞባይል ባንክሽ እልክልሻለሁ ብዬሽ ነበረ። አይ በዚህ 1,000,000 አንደራደርም ካልሽ ደግሞ የምትፈልጊውን እጨምርልሻለሁ ስትላት ነበረ። ማለት ግን በስተመጨረሻ ላይ ልታሳመናት ሞከረችና ዳጣ ደግሞ ልታምናት ቻለችና እሺ በማለቷ ዳጣ ራሷን አሳመና ነበረ። ራሷን እንደዛ ብላ ካሳመነች በኋላ ነገሮቹ ግን ለሷ ትንሽ ከበድ ቢልም ነገሮቹ ዳጣ ራሷን ስትጠይቅና አንዳንድ ነገር ራሷን ስታሳምን እንግዲህ ከዚህ ድርድር ውስጥ እኔን አታስገብኝ ብዬሽ ነበረ። ከተደራደርሽ የምልሽን ያክል ከከፈልሽ እኔ ምንም ችግር የለብኝም ዳጣ ስትላት ነበረ። እሺ ስራ እስከሆነ ድረስ እንደማመጥና እንደራደር 1.5 ተጨምሪያለሽ ወይ ስትላት ምንም ችግር የለውም እኔ ብቻ
አንቺን ላሳምንና አንቺ ደግሞ ውስጥሽ ፈቃደኛ ከሆነ በምትፈልጊው ሁኔታ እኔ ደግሞ እጨምርልሻለሁ። ስለዚህ ምንም የምንቃወመውና ምንም ነገር የምንጨቃጨቅ ምክንያት የለኝም ሲላት ነበረ ስትላት ነበረ። ነገር ግን እሺ ምንም ችግር የለውም እንገናኛለን ብለው ሲለያዩ ዳጣም እሺ ብላ ደንግጣ ወደ ቤት ከሄደች በኋላ ከዛ በኋላ ስልክ ደውላ ዳጣ ከሷ ጋር ስትሄድ እኔ ዳጣም በቀላሉ የማሳምናት አልመሰለኝም ነበረ። ግን ዳጣ ዛሬ በጣም አመነችልኝ። ስለዚህ ወይኔ እኔ ሜላት በጣም ጎበዝ ነኝ ብዬ ነው ራሴን የማሳምነውና ስለዚህ ዳጣ ይሄን ያክል የምታምንልኝ ልጅ አልመሰለችኝም ነበረ። ነገር ግን አመነችልኝ ስትል ነበረ። ነገር ግን ዳጣ ሮጣ እቤት ስትሄድ ዳጣ መድብልና ማነች ስም ቅድስት ግን በጣም ቅድስትና ዳጣ በጣም እየተቀራረቡ ነበረ። ከመጀመሪያውንም ቅድስትና ብሩኬ አብረው እየተቀመጡ እያለ ደረሰችና ዳጣ ምን ሆነሽ ነው እንደዚህ ዳጣ ደንግጠሽ የመጣሽው ስላት ነበረ። መድብል እንደዛ ካላት በኋላ ተመልሶ መድብል ደግሞ እኔ የሆነ ነገር አጋጥሞኝ ነውና የሆነ ነገር ብነግራችሁ ምን ችግር አለው ሲላት ነበረ። አይ የሆነ ነገር የምነግራችሁ ነገሮቹ በጣም ከባድ ስለሆነ ነው ልባችን አንጠልጥለሽ ዝም በማለትሽ ራሱ እናዝናለን፣ ቶሎ ቶሎ ብለሽ ንገሪን ሲላት ነበረ። መድብል ዳጣን እንደዛ ካላት በኋላ ዳጣ እንግዲህ እንዳትቆጡኝ እንዳታስፈሩኝ በማለት ዳጣ ማለትን መንገድ ላይ አግኝቻት ማለት ድርድር ውስጥ እንድታስገባኝና ማለት አንተ የደበካትን ሴት እንዳወጣ መረጃ ሁሉ ብር ከፍልሻለሁ ብላ ስለጠየቀችኝ እኔ ደግሞ ዝም ብያት አልፊያት ነበረ። የብሩን ቁጥር ከጠራችልኝ በኋላ ትትናን የት እንዳረጋት ንገሪኝ እሷ ስትል ነበረ። ታዲያ ምን ብለሽ ነው የመጣሽው? ጥሩ መረጃ ነበረ እኮ በብር በኩል ስንት ነው የተደራደርሻት ሲላት ነበረ። ነገር ግን ብሩን ስትነግረው ጥሩ ነበረ። ብሩን ስንት ብር ነበረ ንገሪኝ ብላ ሲነግራት ነበረ። ስለዚህ እንግዲህ ውድ ተመልካች ብሩን አልተናገረችም። ዳጣ በስንት እንደተደራደረችም አልነገረችም። እንደማትፈልግ ነው። ግን ቅድስትና መድብል ጥሩ ነው። ታዲያ ጥሩ መረጃ ስላገኘሽ የማትናገሪበት ምክንያት ምንድነው ብለው ሲጠይቋት ነበረ። ነገር ግን እነሱ እንደዛ ብለው ከጠየቋት በኋላም እሷ አላመነችበትም። ስላላመነችበት ዝም ስላላት ነው መሰለኝ ዝም ነው ያለችው። እንግዲህ ብሩኬና ቅድስት በጣም እየተሽሞነመኑ ነው ማለት ነው። ብሩኬ ታሞ ምንም ሊንቀሳቀስም አልቻለም። ቅድስት ደግሞ በጣም እያሸበሸበች ልትሞት ነው። ቅድስት በጣም ነው ብሩኬን እየወደደችው የመጣችው። ብሩኬ ምንም ነገር እንዲነካብኝም አልፈልግም፣ ብሩኬን በባዶ ቤት ቁጭ አድርገው ለብቻችን እናሳልፋለን ላይፍ ብላ ብሩኬ ምን አለበት እንደ ድሮ እወድሻለሁ፣ እኔ ሰራተኛም በሆንኩበት ጊዜ እወድሻለሁ በምትልበት ጊዜ ስለዚህ ምንድነው እንደዚህ ዝም ማለት የምትወደኝን አክል አንተ ደግሞ ስለዚህ ለምንድነው እንደዚህ የምትሆነው? ስለዚህ አንተ እንደዛ ስለሆንክ እኔ አሁንም አንተን እወድካለሁ። እስቲ ቢያንስ በአፈክ ባትናገር እንኳን እወድካለሁ በለኝ በሚል ሁኔታ። ስለዚህ እንግዲህ ነገሮቹ በጣም ከባባድ እስከሆኑ ድረስ
ስለዚህ ውድ ተመልካች ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ብሩኬ ደግሞ በአንደበቱ መናገር እምቢ ብሎ ወረቀት ላይ ሲጽፍለት ነበረ። ወረቀቱን ጽፎ እንዲሰጣትም በጣም ትፈልጋለች። በአሁኑ ጊዜ እንግዲህ ቅድስት ለብሩኬ በጣም እያሽቃበጠችና በጣም እያረገረገችለት ነው። ብሩኬ ግን ለምንድን ነው ዝም ያለው? ብሩኬ ግን ሜላትም ብሩኬን ትወደዋለች። ብሩኬን ለማግኘትና እዛ ብሩኬ ቤት ለመሄድ የማትጠረው ጥራት የለም። መድብልን ስለፈራች መድብር ደግሞ የሚያረገውን ነገር ብር እንኳን ብትከፍል በየአንዳንዱ የምታረገውን ነገር ማወቅ ትፈልጋለች እና ስለዚህ እንግዲህ መድብል ደግሞ አይፈልጋትም እሷን ማየት። መድብል ደግሞ የሚፈልጋት ቅድስት የብሩኬ ሚስትን አድርጎ ከብሩኬ ጋራ እንዲኖሩ ነው የሚፈልገው። አሁን ደግሞ ሜላት ብሩኬን ስለምትፈልገው በጣም ብዙ ነገር እያደረገች ነው። ስለዚህ እንግዲህ መድብል ደግሞ ከቅድስት ጋራ በጣም እየተግባቡና በጣም አንዳንድ ነገር ለማድረግ በጣም እየሞከሩ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ የኔ ቻናል ቤተሰቦቼ ሁላችሁም ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቻናል ከፍ ከፍ አድርጉት። ስለዚህ እንግዲህ ባላችሁበት ቦታ ሁላችሁንም ሰላም ብያለሁ። ሰላማችሁ እንዲበዛ ምሳሌ ድራማ አንዳንድ ነገር እንግዲህ ጥሩ ነገር እያስተላለፈልን ነው። ሰብስክራይብ እያደረግን ከነሱ ቤትም ብዙ ነገሮች እንጫወታለን ብለን እናስባለን። ባላችሁበት ቦታ የእግዚአብሔር ሰላምታ ይብዛላችሁ ብዬ እመኝላችኋለሁ። እናንተም በላይክና በሰብስክራይብ ግቡ። እንግዲህ እዚህ ጋር ደግሞ አብረን ትንሽ ዘና ዘና ብንልም በጣም ደስ ይላል። እንግዲህ ትትና ደግሞ ብሩኬና ቅድስት አብረው ሲዝናኑ ምንድነው ተደብቃችሁ እንደዚህ መሆን ብላ እንግዲህ በጣም እነሱ መካከልም ጣልቃ ለመግባት እየሞካከረች ነው። ብትሞካከርም ነገሮቹ ግን በጣም ከባባድ እስከሆኑ ድረስ ቅድስትና ብሩኬ ራሳቸውን መጠበቅ አለባችሁ። እያየዋት እንደ ባዳ ማለፍ ኖ ይሄን አላደርገውም። ይልቅ ከየት ወዴት ከው እያልሽ